ዛሬ በጣም እጅግ ደስ ብሎኛል። ሔዋንና ኤፍራታ ያፌትን በቁጥጥራቸው ስር አዋሉት። ሁለቱም ተመካክረው ያፌት የእጁን ማግኘት እንዳለበት ውሳኔያቸውን አጸደቁ። እንግዲህ ታሪኩ ደግሞ የያፌት ጋርድ ታሪኩን አሳልፎ ሰጠ። መጀመሪያ ታሪኩን አስያዙት። ታሪኩን ለህግ አካል ሰጥተው እያንዳንዱ ከያፌት ጋር የሰራውን ወንጀል ተናዘዘ። ከዛም ያው ሔዋን ስራዋን እየሰራች የነበረው የፖሊስ ልብስ ለብሳ ሳይሆን ኖርማል ልብስ ለብሳ እንደ ማንኛውም ሰው ነበር። እውነታውና ሀቂቃው ሲደርስ ግን ኤፍራታ እንድትጎዳ ስላልፈለገች እንግዲህ ከኤፍራታ ጋር በመመካከር ኤፍራታና እሷ ያፌትን በቁጥጥራቸው ስር አዋሉት። ኤፍራታ የንደቷ ብዛት ያፌትን ዛሬ ድሏ ስለሆነ ያፌት ጭንቅላት ላይ ተኮሰችበት። ያፌት ያልጠበቀውና ያላቀደው በሴት እጅ ቀርቶ በወንድ እጅ አንድ ቀን እደፈራለሁ ብሎ የማያስበው እንግዲህ ዛሬ በሴቶች ተንበረከከ። ደስ አይልም? እኔማ አብዛኞቹ ያፌት ኤፍራታን አግብቶ የራሱ ያደርጋታል የሚባል ግምት ነበረን። ግን ደግሞ ኤፍራታ በቀላሉ እጅ የምትሰጥ አይደለችም። እንኳን አይደለም የሚያግዛት ሰው ኑሮ ይቅርና የማያግዛት ሰው ሳይኖር ብዙ መንገዶችን ተጉዛለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ደስ በሚል በአዲስ ዜና መጥተናል ማለት ነው። ሁላችንንም ያስጨነቀንና ሁላችንንም በጣም ምጥ የሆነብን ነገር ቢኖር ያፌትና ኤፍራታ ተጋብተው ይኖራሉ የሚባል ነበር። ያፌትም እቅዱ ሙሉ ለሙሉ እንዲሳካለት ነበር አላማው። ግን ደግሞ በፍጹም የሰው ልጅ ያስባል ፈጣሪ ያሳካል። ቢሆንም በመጥፎ ስራ ግን ማንም ሰው እፈለገበት ደረጃ ሊደርስ እንደማይችል በያፌት እንግዲህ ሁላችንም እናየዋለን ማለት ነው። እንግዲህ ኤፍራታና ሔዋን ፖሊሷ የሴቷ ጀግና እንግዲህ በመመካከር ችግራቸውን ኤፍራታ አብዛኛውን ጊዜ ብቻዋን ነው ችግሮችን መፍታት የምትፈልገው። ነገር ግን ሔዋን ሁሉንም ነገር ካጣራች በኋላ ኤፍራታ ጋር በመሄድ እንዲሁም ደግሞ እስር ቤት ቤዛ ልትለቀቅ እንደሆነ ቤዛ ደግሞ ኤፍራታ ሰርግ ላይ ናታንን ይዛ መገኘት እንዳለባትና እሷም መገኘት እንዳለባት ስለተናገረች ለጽዮን ኤፍራታ ልታገባ ነው ብላም ስታወራት እያንዳንዷን ነገር በአግባብ በመስማት እንግዲህ ሔዋን ቀጥታ ጉዞዋን ኤፍራታ ጋር አድርጋ ከኤፍራታ ጋር ብዙ ነገር ተመካክረው ያፌትን እንዴት ማጥመድ እንዳለባቸውና ሰዓታቸውን ጊዜያቸውን መጠቀም እንዳለባቸው የሁለታቸውም ሀሳብ ባንድ ከቋጩ በኋላ መጀመሪያ ማንን ነው የያዙት? እንትናን የያፌትን ጋርዲ ታሪኩን ነው። ዋናውን ሚና እሱ ስለሆነ የሚጫወተው እሱ ሲያዝና ህግ ቅጣቱን ሲሰጠው የያፌትን ወንጀል እያንዳንዱ ዘርዝር አድርጎ ተናገረ። ከዛም እሱ ሲያዝ ሔዋንና እንግዲህ ኤፉዬ ያፌትን ፍለጋ እያሳደዱ እያለ ያፌት ደግሞ ዲዱን ሲገለብጥ መጣሽ የኔ ቆንጆ የኔ ፍቅር እያለ ሲላላጥ እንግዲህ በጣም ደስ በሚል ሁኔታ እሷ ቀርባ እያለች ከዛም ሔዋን ደግሞ ከተደበቀችበት ወጥታ ያፌትን እንግዲህ ጀግኖቹ ሴቶች አንበርክከውታል ማለት ነው። ኤፍራታም ሽጉጧን ስታወጣ ሔዋንም ሽጉጧን ስታወጣ ያፌት አይደለም ሴቶች ይቅሩና የሚንቃቸው ሴቶች ምንም አይደለም እኔን ማንበርከክ ምንም ነገር አያደርጉም እያለ የሚመጻደቀው ወንድ ራሱ ቢመጣ እኔን የሚገፋ ወይም ደግሞ እኔን የሚነካ ማንም ሰው የለም እያለ ሲጎረር እንግዲህ ኤፉዬና ሔዋኔ በደንብ አድርገው አንበርክከውታል። አይገርምም? በጣም ደስ ብሎኛል። እኔ ጨንቆኝ ነበር ኤፍራታ ያፌትን አግብታ ምን አይነት ህይወት ነው የምትኖረው? ምንድን ነው የምትሆነው የሚለው ጀሰዷ ነው እንጂ የህይወት ጣዕሙን አታውቀውም ከያፌት ጋር። በዛ ላይ የናታን ነገር ሁላችንንም አሳስቦን ነበር። ግን አብዛኞቻችን ዱዓ አድርገንላችኋልና ድል ለተገፉት እያልን በመቀጠላችን ይሄው እንግዲህ ድል ማለታችን ተሰምቶ ድምጻችን ከሰምቶ ኤፍራታ
ነጻ ወጥታለች። እንግዲህ ናታንም ያለምንም ተጋፊ ያለምንም ስቃይ ሚስቱን ኤፍዬን የራሱ አድርጎ ህይወቱን ይኖራል ማለት ነው። አሁን ደግሞ ጽዮን ናት። አመለካከቷ ኤፍራታ ላይ ያለው ነገር ከባድ ነው። ግን ቢሆንም ዋናውን ጠላታቸውን ስላንበረከኩ ኤፍራታ ነፃ ስትወጣ እንዲሁም ሁሉም እያንዳንዱ እዛ ቤት በኤፍራታ ላይ ወንጀል የሚሰሩባት በሙሉ ከሉሊት ከቤዛ ጀምሮ እያንዳንዳቸው ወንጀላቸው ሲፍረጠረጥ ጽዮንም የምትረዳ ይመስለኛል። ዛሬ እንግዲህ በጣም ደስ በሚል ሁኔታ ድል ተጎናጽፏል ማለት ነው። ቀጣው እንግዲህ ኤፍራታና ያፌት ሰርጋቸው ያፌት የኤፍራታና የእሱን ሰርግ ሲጠብቅ ዛሬ እንግዲህ የእስር ቤቱን ሰርግ ጠብቆ በስነ ስርዓት ወደ እስር ቤት እስከ መጨረሻው ተወርውሯል ማለት ነው ከነ ግብር አበሮቹ። እንዲሁም ደግሞ ታሪኩ አሳልፎ የሰጠው ወዶ ሳይሆን ተገዶ ነው። አሁን ያፌት ምንም አቅም የለውም፣ ምንም ነገር ለማድረግ አቅም የለውም። ወላ ኤፍራታ ወላ ናታን ምንም አይደለም፣ ሰዎችን መጉዳት ይቅርና ወፍ እሽ ማለት አይችልም ማለት ነው። መቼም ሁል ጊዜም በቃ ህጉ የኔ ነው፣ ሁሉ ነገር የኔ ነው እያለ የልብ እየተሰማው ብዙ ነገር እያደረገ ነበር። አሁን ግን በፍጹም የሱ አይደለም። ጊዜ መሰላል ነው፣ ያወጣል ያወርዳል የሚባለው ነገር ያፌት አሁን እየሟቀቀ ይገኛል ማለት ነው። ኤፍራታ ደግሞ ደስታዋንና ህይወቷን በስነ ስርዓት ለመኖር እያንዳንዱ ጥቃቅን ጥላቶቻንም ከሔዋን ጋር ሆና እስር ቤት እንደምትከታቸውና እንዲሁም እዛ የሚሰቃዩ ሴት እህቶቻቸውን ድምፅ ሆነን የእነሱን ህይወት መታደግ አለብን ብለው ቆርጠው ተነስተዋል። ስለዚህ አሁን ያፌት ምንም እነዛን ሲያሰቃያቸው የነበረ ሴት እህቶች አሁንም ድምፅ ሆነው ድጋሚ በሱ ዙሪያ አብረውት የሰሩት ከትንሽ እስከ ትልቅ እስር ቤት እንዲገቡ ተወስኖባቸዋል። እነዛም ለስንት ዓመታት ቤተሰቦቻቸው የት እንዳሉ የማይታወቁ ሴት እህቶቻችን አሁን ነፃ ወጥተው ቤተሰቦቻቸውን ፍለጋ ጀምረዋል። አሁን እንግዲህ ወደፊት ደግሞ ምንም የቀረ ካለ እንዲሁም ደግሞ እያንዳንዱ ገንዘባቸው ተበልቶ ህይወታቸው ያላግባብ የተበላሸው በሙሉ እንዲሁም ያፌት እስከ ዛሬ ሳያጠራቅመው የነበረው ሴቶችን እየሸጠ ያጠራቀመው ቢዝነስ ያጠራቀመው ገንዘብ በሙሉ ለነዛ ለተሰቃዩና ለተጫወተባቸው እህቶች ካሳ እንዲሰጥ አድርጓል ፍርድ ቤቱ። በጣም ደስ በሚል ሁኔታ እንግዲህ ኤፍራታና ሔዋን አንረታም በማለት ኤፍራታ ብዙ ጊዜ ችግሯን ለሰዎች ከማካፈል ይልቅ ራሷን በስነ ስርዓት መፍታት ነበር የምትፈልገው። ዛሬ ግን ሔዋን ጀግናዋ ጊዜው አሁን ነው፣ አሁን መጠቀም አለብን ብላ ኤፍራታ የያፌት ሴት ነሽ፣ ምን ፈልገሽ ነው ክላስ የመጣሽው እያለች ብትጨቃጨቃትም እንደምንም ብላ አሳምና አሁን ሁሉንም ነገር ሁለቱ ሴቶች ፈጽመውታል። የጀግንነታቸው ጀግንነት ወላ ለገኒ ለማንም ሳያሰሙ ድላቸውን በስነ ስርዓት ተጎናጽፈው ወደ ቤታቸው ተመልሰው ከዛም አሁን ወደፊት እየተመካከሩ ደግሞ የቀረ ነገር በተለይ ያፌት ያደረገቸው በዚች በምድር ላይ እያንዳንዷን ነገር አስቆጥረው ሊቀበሉት ተነስተዋል። እናም ትልቅና ደስ የሚል ዜና ዛሬ እንግዲህ ሁላችንም ሰምተናል። በፍጹም ኤፍራታ ናታንን ያፌትን አግብታ እንደማትቀጥልና እንደማትኖርም ሀሳቡ የሁላችንም ነበር እና ኤፍራታ ያፌትን ማግባት የለባትም እያልን ፍትህ ስንል ነበር። ነገር ግን እንግዲህ ፍትህ ማለታችን ፈጣሪ ተሰምቶ ኤፍራታና ናታን እንግዲህ ባንድ የሚሆኑበት ጊዜ ያፌት ደግሞ መቼም የማይወጣው እንደዚህ የልብ የተሰማው ልቡ እንደ ዱባ ያበጠው አሁን እንግዲህ እስር ቤት እየተንደፋደፈና በሰራቸው ወንጀሎች ልክ እያገኘ ይገኛል። በጣም ደስ የሚል ነገር ነው። ዛሬ ኤፍራታ አንዳንድ ጊዜ ንጹህ ከሆን የሚያግዝን ሰዎች እኛ ሳናቅ ያግዙናል፣ ይረዱናል ከፈጣሪ በታች። እንግዲህ ሔዋን ማንም ሳያቅ ራሷ ላይ መድኃኒቱን ሞክራ ለናታን አሳልፋ የሰጠችው የቤዛ ጓደኛ መስላ
ሌላ ችግር እንዳይፈጠር ነው። እሷ ፖሊስነቷን ወይም ደግሞ የተሰጣትን ስልጣን በአግባቡ እየተወጣች የምትገኝ ጀግናና ልዩ ሴት ናት ማለት ነው። አሁን ሁለቱ ጀግኖች ባንድ ሆነዋል። ማንም ሊነካቸው፣ ማንም ሊያሸንፋቸው የማይችልበት ደረጃ ላይ ደርሰዋል። እናም እነዚህ ሴቶች ታዲያ ሴት ልጅ በሙሉ አስተማሪና አስደናቂ የሆነ ነገር የሚያስተምሩ አይደሉም ወይ? ሊደነቁ እንዲሁም ደግሞ ክብር ሊገባቸው፣ ምንም ድራማ ቢሆንም ክብር ሊገባቸው ይገባል ባይ ነኝ። ኤፍራታና ሔዋን በምንም የማይበገሩ በሀቅ መንገድ የተበደሉን ነፃ ለማውጣት ከራሳቸው በደል አልፎ የሌላን ሰው በደል ነፃ አውጥተው የራሳቸውንም ህይወት የሌላም ሰው ህይወት ለማብራት የተነሱ ቆራጥ ጀግኖች እህቶች ናቸው ማለት ነው። ከነሱ እንግዲህ ብዙ ነገር ልንማርና አንድ ሴት ልጅ አልችልም የሚለውን ሳይሆን እችላለሁ ብላ ራሷን አሳምና የምትፈልግበት ደረጃ የምትደርስበትን ነገር እንድታመቻች፣ እንድትወስን፣ ቆራጥነት እንዲኖራትም የሚያስተምር ሐረግ ድራማ ደስ የሚልና በጣም የሚወደድ በተከታታይ የሚመጣ ነው ማለት ነው። እንግዲህ ነገ ደግሞ ቀጣውን ፓርት ይዘን እንመጣለን። ነገ የሚመጣው ፓርት እንግዲህ ያፌትን እስር ቤት እያያችሁት የሰራውን ወንጀል በሙሉ እየተናዘዘና እያደረገውን ነገር በሙሉ እያንዳንዱ እስከ ዛሬ ሴቶችን እየሸጠ የሰበሰበውን ገንዘብ አስቀመጠው ጉሬ እያወጣ ለነዛ ለሴቶች ካሳቸውን እንዲሰጥ እየተደረገ በቀጣው ቪዲዮ እንግዲህ ላጥ ብሎ ይመጣል ማለት ነው። እናንተ ብቻ ሀሳብ አስተያየታችሁንም እንዲሁም ደግሞ ሰብስክራይብ ማድረጋችሁን አትርሱ። ዛሬ እጅግ በጣም ደስ ብሎኛል። አንዳንድ ጊዜ ከመጥፎነት መልካምነት አሸናፊነት እንደሚኖረው ለሰዎች በቆፈር ነው ጉድጓድ እኛ እራሳችን እንደምንገባበትም የተማርኩበት ነገር ቢኖር ከሐረግ ድራማ ነው። እንዲሁም ከተለያዩ ድራማዎች እንማራለን እና ድራማ የሚመጣው እኛን የሰው ልጆችን አስተማሪ ለማድረግ ለማስተማር ራሳችንን ምን ላይ እንደሆንም እንዲሁም ደግሞ ጥንካሬ እንዲኖረን ነው። ቻናሉን ሰብስክራይብ እያደረጋችሁ